የፍቅር ጭካኔ ፍቅር ይህን ያህል ጨካኝ አትመስለኝም ነበረ። በጣም ጨካኝ ናት። ጭራሽ የሷ ጭካኔ ውሃ አፍልቶ አደይ እግር ላይ ከመትም የባሰ ጭራሽ ደግሞ ሌላ ክፋትም እያሰበች ነው። እግሯ ላይ አደይ ውሃ ተደፍቶባታል። እየተንገበገበች ነው፣ እየተቃጠለች። እውነት ፍቅር በጣም ነው ያናደደችኝ። ከበፊትም ታናድደኛለች፣ አሁን የባስ ጠላዋት ማለት ነው። የምትጠይቃት ጥያቄ፣ የምታደርጋት ነገር በጣም ከባድ ነው። ኤላም እንግዲህ ከፍቅረኛው ጋር እንደተገናኘና እዚህ ጋር በጣም ነበር የደነገጠችው። ሀብሉን በእጇ ይዛው ወድቆባት ነበር በር ሲከፈት፣ እሱም አላያትም። በእርግጥ ይህንን ሀብል አግኝተዋለች፣ እጇ ጋር ነው ያለው። ግን ደግሞ እውነቱን እስከምታውቅ ድረስ ነበር ያልሰጠችው። ከአደይ ጋር መጨረሻ ላይ እንግዲህ ድራማው መጨረሻ ላይ ከአደይ ጋር ሁሉ ነገር እያወራች የዚህ ሁሉ ነገር ጠንሳሽ ፍቅር እንደሆነች እያወራች ሰምታታለች ማለት ነው። ከባድ ነገር ይፈጠራል ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ ቤተሰቦቼ። ዛሬ እንግዲህ የአደይ ድራማ ተለቋል ማለት ነው። የሚገርም ነገር ነበር የዛሬው ማለት ነው። እንግዲህ እሱም ከፍቅረኛውም ጋር ሲተዋወቅ ፍቅረኛውም ደግሞ ያለውን ነገር እውነቱን ነግራዋለች ማለት ነው። የተፈጠረውን ነገር አክስቷ ቤትም እየኖረች እንደነበረ፣ አክስቷም ደግሞ ሌላ ቦታ በቤት ሰራተኝነት አስገብታኝ ብር እየተቀበለች ነበረ ለኤላ ነግራዋለች ማለት ነው። ኤላም ደግሞ ስለ ፍቅረኛው ያለውን ነገር ሲያቅ 7 አመት ሙሉ ፈልጌሻለሁ ብሏታል። እሱም አገር ውስጥ አልነበረም፣ ከአገር ውጭ ቤተሰቦቹ ነበር የነበረው። አሁን ግን አገር ቤትም ገብቼ ፈልጌሻለሁ፣ እየፈለኩሽ ነው። 7 አመት ሙሉ የት ነበርሽ ነበር ያላት። ያንን 7 አመት ሙሉ በሰው ቤት እየተንከራተተች የሰው ቤት ስራ እያሰራቻት የገዛ አክስቷ ማለት ነው በስቃይ ነበር ያሳለፈችው። ምን ጠማት ሁሉንም ነገር በያዘነው ኤላ ማለት ነው። ምክንያቱም ይህንን ነገር ታሳልፋለች በዚች ትንሽ እድሜዋ፣ በዚች በ7 አመት ውስጥ በጣም ብዙ መከራና ሰዓት ጎንበስ ሲል በጣም ነበር የደነገጠችው። ምክንያቱም ይሄን ያደርጋል ብላ አላሰበችም። እሷን የሰው በታታስና በተለይ ፍቅር እያደረገች ያለችው ነገር በጣም ነው የሚያስጠላው። መጀመሪያ ላይ ደረጃ ላይ ዘይት ደፍታ አንድ አልጧት እንድትወድቅ አደረገቻት። ልክ ያን ዘይቱ አንድ አልጧት ስትወድቅ የበጣም ከባድና ለነገ ምራት የሚችል ነገር ነው ውሳኔ እየወሰነች ወይንም ሀሳብ እያሰበች ያለችው። በጣም መጥፎ ነገር ነው እያደረገች ያለችው ፍቅር ማለት ነው። ምክንያቱም የምታፈቅረው ብቻ ዳዊትን እንድትተውላት ብላ አደይን እያደረገቻት ያለችው ነገር በጣም ከባድ ነው። አደይ ደግሞ ከዚህ ዝምታዋ ተነስታ ደግሞ ከተነሳችባት አመድ ነው የምታረጋት ፍቅርን ማለት ነው። እና እዛ መሰበርም በላይ ጭንቅ ደረጃው ቢመታት የአደይ ህይወት አደጋ ላይ ነበረ። ደረጃው ጭንቅላቷን ቢመታት ማለት ነው። እዛ ጋር ደግሞ እንግዲህ የፈላ ውሃ አድርጋ ብርጭቆ ጉሯ ላይ እንዲደፋ አድርጋ ምን በቃ ያማተሳለ ማለት ነው። ጭራሽ ደግሞ ለጓደኛው ትነግራታለች። ኤላን ከፍቅረኛው ጋር ለማለያየት እኔ የምሰራቸውን ክፋት ሁሉ ያችኛይቱ ላይ ማረግ አለብሽ ትላታለች ማለት ነው። የክፋቷ ክፋትም ታስተምራታለች። ያችኛይቱም ክፉ ናት ጓደኛዋ ራሱ ማለት ነው። እና በጣም ከባድ ነው። ዛሬ ብቻ ፍቅር እኔ የእውነት ፍቅርን ባገኛት እንቀርግ የምገላት ነው የሚመስለኝ ማለት ነው። ድራማ እንደሆነ እያወቅኩኝ ራሱ በጣም ነው የምናደደው ፍቅርን ሳያት ማለት ነው። የምታደርገው ነገር በጣም ትግስትን ያስጨርሳል ፍቅር ማለት ነው። እና እናንተ የዛሬው እንዴት አያችሁት ቤተሰቦቼ? ፍቅር አሁን ላይ ልትዋረድ ትንሽ ነው የቀራት ማለት ነው። የኤላ ፍቅረኛ እጇ ላይ ሀብል አለ። ይህንን ነገር ማን ነው ያደረገው? አደይ የእውነት ከልጁ ጋር ተባብራ ነው የሰረቀችው ወይንስ ደግሞ ልጁን ብቻውን ነው የሰረቀው? ይህንን ሀብል ማን ነው ከጃኬቱ ኪስ ውስጥ ያስገባው? ይህንን ሁሉ ዙሪያ ጥምጥም እየሄደ ያለው ማን ነው የሚለውን የኤላ ፍቅረኛ ነገሩን እያጣራች ነው። ፍቅር ትዋረዳለች በቅርብ ቀን ማለት ነው። ምክንያቱም እየሰራች ያለችው ነገር በጭራሽ ከሷ የማይጠበቅ ስለሆነ በተለይ ይሄን ነገር ደግሞ ወንድሟ ቢያቀራሱ ምን ሊያደርጋት እንደሚችል ከባድ ነው። ምክንያቱም ወንድሟም ራሱ ይወዳታል አደይ ማለት ነው። ስለዚህ አደይ ላይ እያደረገች ያለችው ነገር ሁልጊዜም ስለሚያበሳጨው ይሄን ነገር ለምን ታደርጊያለሽ እያለ ከሷ ጋር ይጣላል። ለምንድነው ከሷ ጋር የምትፎካከሪው? ለምንድነው አደይን እንደዚህ የምታደርጊያት እያለ በጣም ነው ባርኮት ፍቅርን የሚቆጣት። ግን ባርኮት በጣም መልካምና ቀና ልብ ያለው ልጅ ነው ማለት ነው። እና ስለዚህ ይሄ ሁሉ ነገር እየተፈጠረ ያለው በፍቅር ምክንያት ስለሆነ የኤላ ፍቅረኛም ይሄንን ነገር ሁሉ ስላወቀች በቅርብ ቀን ፍቅር የምትዋረድበት ቀን ቅርብ ነው ማለት ነው።